ሰላም እንዴት ናችሁ? ውድ የ12ኛ ክፍል ኤንትራንስ ተፈታኝ ተማሪዎች፣ በዚህ ቪዲዮ የ12ኛ ክፍል ኤንትራንስ ፈተናችሁን በኮምፒውተር ላይ እንዴት መስራት እንደምትችሉ ስቴፕ ባይ ስቴፕ የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በስክሪን ላይ እንደምትመለከቱት ስቴፕ ባይ ስቴፕ ጋይድ ፎር ዘ ግሬድ 12 ኦንላይን ናሽናል ኤግዛም። ስቴፕ 1 አክሰሲንግ ዘ ኤግዛም ፕላትፎርም። የመጀመሪያው ስቴፕ የፈተናውን ፕላትፎርም እንዴት አድርጋችሁ አክሰስ እንደምታደርጉ ነው የሚያሳያችሁ። የፈተናውን ፕላትፎርም አክሰስ ለማድረግ በኮምፒውተር ላይ ብራውዘር በመክፈት የፈተናውን ዩአርኤል ጽፋችሁ ሰርች ስታደርጉት የፈተናው ፕላትፎርም ወደ ፈተናው ፕላትፎርም ይወስዳችኋል ማለት ነው። ስለዚህ አንደኛውን ስቴፕ መጻፍ አይጠበቅባችሁም። ወደ ፈተና አዳራሽ ስትገቡ በኮምፒውተር ላይ እንደዚህ ዝግጁ ሆኖ ሬዲ ሆኖ ይጠብቃችኋል ማለት ነው። ቀጥታ ወደ ሁለተኛው ስቴፕ ልውሰዳችሁ። ስቴፕ 2 ሎጊን። ስቴፕ 2 ሎጊን። እንግዲህ ሁለተኛው ስቴፕ ወደ ሲስተሙ እንዴት ሎጊን ማድረግ እንደምትችሉ ነው የሚያሳያችሁ። ወደ ሲስተሙ ሎጊን አድርጋችሁ ለመግባት ከትምህርት ቤታችሁ የተሰጣችሁን ዩዘር ኔም እና ፓስወርድ ጽፋችሁ መያዝ ይኖርባችኋል ማለት ነው። ዩዘር ኔም ላይ ዩዘር ኔማችሁን ትጽፋላችሁ፣ ፓስወርድ ላይ ፓስወርድ ታስገባላችሁ። ዩዘር ኔም እና ፓስወርድ በትክክል ከጻፋችሁ ሎጊን በተኗ ላይ ክሊክ ታደርጋላችሁ። እዚህ ጋር ላሳያችሁ። ለምሳሌ እዚህ ዩዘር ኔም በሚለው ቴክስት ፊልድ ላይ ሄዳችሁ ክሊክ ስታደርጉት ዩዘር ኔማችሁን አስገቡ ይላችኋል። ዩዘር ኔማችሁን ታስገባላችሁ። ከዛ ፓስወርድ ላይ ትወርዳላችሁ። ፓስወርዳችሁን ትጽፋላችሁ። ዩዘር ኔማችሁና ፓስወርዳችሁን በትክክል ከጻፋችሁ ሎጊን በተኗ ላይ አንዴ ክሊክ ታደርጋላችሁ። ክሊክ ስታደርጉት ወደ ሲስተሙ ሎጊን አድርጋችሁ ለመጀመሪያ ጊዜ ስትገቡት ፓስወርድ እንድትቀይሩ ሲስተሙ ያስገድዳችኋል ማለት ነው። ቼንጅ ፓስወርድ። ስቴፕ 3 ቼንጅ ፓስወርድ። ፓስወርድ ከመቀየራችሁ በፊት አዲስ ፓስወርድ ጽፋችሁ በወረቀት ላይ መያዝ ይኖርባችኋል ማለት ነው፣ እንዳይረሳችሁ። ፓስወርድ ለመቀየር ከረንት ፓስወርድ ላይ መጀመሪያ ሎጊን አድርጋችሁ የገባችሁበትን ፓስወርድ ትጽፋላችሁ። ኒው ፓስወርድ ላይ አዲስ ፓስወርድ ክሬት አድርጋችሁን ትጽፋላችሁ። ኒው ፓስወርድ አገን በሚለው ቦታ ላይ አዲሱን ፓስወርድ በድጋሜ ትጽፋላችሁ። ከዛ ሴቭ ቼንጅስ በተን ላይ ክሊክ ታደርጋላችሁ። ሴቭ ቼንጅስ በተን ላይ ክሊክ ስታደርጉት ወደዚህኛው ይወስዳችኋል። ስቴፕ 4 ኮንቲኒው ቱ ኤግዛም። ኮንቲኒው በተን ላይ ክሊክ ታደርጋላችሁ። ክሊክ ስታደርጉት ዌልካም ብሎ ወደዚህ ይወስዳችኋል። ቹዝ ዩር ኤግዛም። ናቹራል ሳይንስ ከሆናችሁ ናቹራል ሳይንስ፣ ሶሻል ሳይንስ ከሆናችሁ ሶሻል ሳይንስ። እዚህ ሊንኩ ላይ ክሊክ ታደርጋላችሁ። ክሊክ ስታደርጉት ወደዚህኛው ይወስዳችኋል። ሰሌክት ኤግዛም ሳብጀክት። የፈተናውን ሳብጀክት ትመርጣላችሁ ማለት ነው። ለምሳሌ እዚህ ጋር ኬሚስትሪ ኦር ባዮሎጂ፣ እንግሊሽ፣ ፊዚክስ ሊሆን ይችላል። እዚህ ጋር ሳብጀክቱ ላይ ክሊክ ታደርጋላችሁ። ክሊክ ስታደርጉት ሰባተኛው ስቴፕ አቴምፕት ኤግዛም ይላል። አቴምፕት ኤግዛም በተኗ ላይ ክሊክ ታደርጋላችሁ። ክሊክ ስታደርጉት የፈተናውን ፓስወርድ ይጠይቃችኋል። እዚህ ጋር የፈተና ፓስወርድ ታስገባላችሁ። ኤግዛም ፓስወርድ። የፈተናውን ፓስወርድ የምታገኙት ፈታኙ የፈተናውን ፓስወርድ ይነግራችኋል ማለት ነው። ዘን ኤግዛም ፓስወርድ ታስገባላችሁ እዚህ ጋር። ከዛ ስታርት አቴምፕት በተን ላይ ክሊክ ታደርጋላችሁ። ስታርት አቴምፕት በተን ላይ ክሊክ ስታደርጉት ፈተናው ይጀምራል ማለት ነው። እዚህ ጋር ፈተናው ሰዓቱ መቁጠር ይጀምራል። ሰዓቱን እያያችሁ ነው የምትሰሩት። እዚህ ጋር ኤግዛም ኦቨርቪው አለ። ይሄኛው ምንድነው የሚያሳየው? እስከ 100 ያሉ ጥያቄዎች አሉ። እዚህ ጋር እናንተ ስትሰሩት እዚህ ሼድ እያደረገ ይሄዳል ማለት ነው። ነጭ የነበረውን ብላክ ያደርጋል። እዚህ ጋር አንድ ጥያቄ ስትመርጡት እዚህ ጋር ብላክ ያደርጋል ማለት ነው። እዚህ ጋር 4 ምርጫዎች አሉ፣ ኤ ቢ ሲ ዲ። ከፊት ለፊት ባለው ሰርክል ላይ ለምሳሌ ቢ መምረጥ ከፈለጋችሁ ከቢ ፊት ለፊት ላይ ያለው ሰርክሉ ላይ ክሊክ ታደርጋላችሁ። ክሊክ ስታደርጉት እዚህ ጋር ሼድ ያደርጋል ማለት ነው። ሼድ ያደረገ ማለት መረጣችሁ ማለት ነው። ዘንድ ወደ ቀጣዩ ጥያቄ ለመሄድ ኔክስት ፔጅ ላይ ክሊክ ታደርጋላችሁ። ኔክስት ፔጅ ላይ ክሊክ ስታደርጉት ወደ ሁለተኛው ጥያቄ ይወስዳችኋል። ምርጫ ተመርጣላችሁ። ዘንድ ምርጫ መቀየር ከፈለጋችሁ ክሊር ማይ ቾይስ ሊንክ ላይ ክሊክ ታደርጋላችሁ። ክሊር ማይ ቾይስ ላይ ክሊክ ስታደርጉት የመረጣችሁትን ያጠፋል ማለት ነው። ክሊር ያደርጋል።
ዘን ሌላ ትመርጣላችሁ። ስቴፕ 12 ፍላግ ኮስችን። ፍላግ ኮስችን የምጠቅመው ለምሳሌ አንድ ያልገባችሁ ጥያቄ ካላችሁ በዛ ጥያቄ ላይ ሰዓታችሁን ዌስት ከምታደርጉ ፍላግ ታደርጋላችሁ። መልሳችሁ ለመስራት ፍላግ ማለት ምልክት ታደርጋላችሁ ማለት ነው። ዘን ነክስት ብላችሁ ትሄዳላችሁ። ፍላግ ስታደርጉት እዚህ ጋር ምልክት ያደርግላችኋል። ጥያቄውን ጨርሳችሁ ጊዜ ሲኖራችሁ መታችሁ ትሰራላችሁ ማለት ነው። እንግዲህ ጥያቄውን ሙሉ በሙሉ ሰርታችሁ ስትጨርሱት እንዳለ ሼድ ያደርጋል ማለት ነው። እንደዚህ ብላክ ያደርጋል። ሰርታችሁ ከጨረሳችሁ ፊኒሽ አተምት ላይ ክሊክ ታደርጋላችሁ። ፊኒሽ አተምት ላይ ክሊክ ስታደርጉት ሳመሪ ያቻል ማለት ነው። እዚህ ጋር አንሰር ሴቭድ ነው። እዚህ ጋር ሼድ የሆኑት ብላክ የሆነው የተመለሰ ነው ማለት ነው። ነገር ግን እዚህ ጋር ዋይት ምልክት አለች። ነጭ ሆነ ማለት ያልሰራችሁ ጥያቄ አለ ማለት ነው። እዚህ ጋር ኖት የት አንሰርድ ይላል። ሶ ቀጥታ ከኖት የት አንሰርድ ከሚለው ፊት ለፊት ላይ ቁጥሩ ላይ ክሊክ ስታደርጉት ወደ ጥያቄው ይወስዳችኋል። ሄዳችሁ ትሰራላችሁ። ፍላግ ምልክቱን ታጠፋላችሁ። እዚህ ጋር ፍላግ ያደረጋችሁት ለምሳሌ 3ኛ ላይ ፍላግ ሆኗል። ትክክለኛውን መልስ መርጣችሁ ፍላግ ምልክቱን ሪሙቭ ታደርጋላችሁ ማለት ነው። ታጠፋላችሁ። ከዛ እዚህ እንደምትመለከቱት በሙሉ ሼድ ሆኗል ማለት ነው። ሙሉ ሼድ ሆኗል ማለት ሙሉ በሙሉ ጥያቄው ተሰርቷል ማለት ነው። እንደዚህ ሙሉ በሙሉ መስራታችሁን ካረጋገጣችሁ ፊኒሽ አተምት ትላላችሁ። በድጋሚ እዚህ ጋር ፊኒሽ አተምት ስታደርጉት ሳብሚት ኦል ኤንድ ፊኒሽ የሚል በተን ታገኛላችሁ። እዚህ ጋር ታታችኋል። እዚህ ጋር በሙሉ ሼድ ሆኗል ማለት ነው። ተሰርቷል። ዘንድ ሳብሚት ኦል ኤንድ ፊኒሽ ሲታደርጉት እዚህ ጋር ኮንፈርሜሽን ይጠይቃችኋል። አንድ ጊዜ ሳብሚት ካደረጋችሁ ኤዲት ማድረግ አትችሉም፣ መልስ መቀየር አትችሉም። ስለዚህ ኮንፈርም ከማድረጋችሁ በፊት ሙሉ ነገር ከአንድ ጀምራችሁ ቼክ ማድረግ ይኖርባችኋል። እርግጠኛ ከሆናችሁ እዚህ ጋር ኮንፈርም ታደርጋላችሁ። ዘን ፊኒሽድ ዘን ሳመሪ ኦፍ ዩር ፕሪቪየስ አተምት ይልና ሳብሚት ያደረጋችሁበት ቀን ሰዓት ያሳያል። ዘን እዚህ ጋር በስማችሁ ፊደል ላይ ነክታችሁ ሎግ አውት ታደርጋላችሁ። ሎግ አውት ብላችሁ ትጨርሳላችሁ ማለት ነው። እንግዲህ በዚህ መንገድ በቀላሉ ረጋ ብላችሁ ፈተናውን መስራት ይኖርባችኋል። መልካም ፈተና ይሁንላችሁ።